ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት ሁለተኛው ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ሰፋ አድርገን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁ ልጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የተከበረም የአክብሮት ግብዣን ዛሬም በድጋሚ ወደ እናንተ አቀርባለሁ። ፏድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ይህንን ፕሮግራም ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሼ እመጣለሁ። አብራችሁኝ ቆዩ። ማንቸስተር ዩናይትድ ሁለት ዋነኛ የአማካይ ተጫዋቾችን በክረምት ዝውውር ላይ መርጠዋል። ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት የመሃል ክፍሉን ለማጠናከር ካርሎስ ባሌባንና አደም ዋርተንን በዝርዝሩ አናት ላይ ማስቀመጡ ነው የተረጋገጠው። እንደ አይፔፐር ዘገባ ከሆነ ዩናይትድ ቀደም ሲል ኖቲንግሃም ፎረስቱን ኤሊዮት አንደርሰንን ይከታተል የነበረ ቢሆንም የ23 ዓመቱ ተጫዋች ግን ወደ ማንቸስተር ሲቲ ለመዘዋወር እድሉ ከፍተኛ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ወደ ኦልድ ትራፎርድ የመዘዋወሩ እድል በጣም ጠባብ እንደሆነ ነው የማንቸስተር ዩናይትድ ባለስልጣናት ያመኑት። በዚህም ምክንያት ዩናይትድ ፊቱን ሙሉ ለሙሉ ወደ ባሌባ ወይም ደግሞ ወደ አደም ዋርተንም ያዞራል ተብሎ ይታሰባል። ካሴሜሮ በውድድር ዘመኑ ማብቂያ ላይ ክለቡን ለመልቀቅ መወሰኑ በዩናይትድ ቤት ትልቅ ክፍተትን ይፈጥራል። ክለቡ ከኮቢ ማይኖና ከማኑኤል ኡጋርቴ በተጨማሪ የቡድኑን መሃል ሜዳም ክፍልን ሚዛን የሚጠብቅና ከኋላም ወደፊት ኳስም የሚያቀብል ተጫዋችም በጽኑ ይፈልጋል ተብሎ ነው የሚታሰበው። የብራይተኑ ካርሎስ ባሌባ የ22 ዓመት ካሜሮናዊ ነው። በጉልበቱ እና ደግሞ ኳስን ይዞ በመጫወት ብቃቱም የሚደነቅ አይነት ተጫዋች ነው። ዩናይትድ ባለፈው በክረምቱ ሲፈልገው የነበረ ተጫዋችና ሊያስፈርመው ሞክሮ የነበረ ቢሆንም በብራይተን ከፍተኛ የዋጋ ጥያቄ ሳይሳካ ቀርቶ ነበር። አሁን ግን ተጫዋቹን ለማግኘት በድጋሚ ጥረት ያደርጋሉ ተብሎ ነው የሚታሰበው። ሌላኛው የክሪስታል ፓላሱ አደም ዋርተን ነው። የ21 ዓመቱ እንግሊዛዊ በክሪስታል ፓላስ ቤትም ድንቅ ብቃቱን እያሳየ ይገኛል። ክለቡ የኤፍኤ ካፕ እና የኮሚን ሺልድ ዋንጫዎችን እንዲያሸንፍም ትልቅ ሚናን ተጫውተዋል። ክሪስታል ፓላስ ለአደም ዋርተን ዝውውርም ከ60 እስከ 70 ሚሊዮን ፓውንድም ሊጠይቅ እንደሚችል ጭምር ነው የተነገረው። ዩናይትድ በክረምት ወቅትም ደግሞ አንድ ብቻም ሳይሆን ሁለት አማካዮችን ለማስፈረምም እያቀደ መሆኑን የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ቶተንሃም ሆትስፐርስ የሊቨርፑልን አማካይ ከርቲስ ጆንስን ለማስፈረም ጥረቱን ማጠናከሩ ተነግሯል። ክለቡ የጥር ተጫዋቾች የዝውውር መስኮት ከመዘጋቱ በፊት ተጫዋቹን ወደ ሰሜን ለንደንም ለማምጣትም ንግግር ጀምረዋል። እንደ ዘገባዎቹ ከሆነ ቶተንሃም ለ24 ዓመቱ አማካይ 30 ሚሊዮን ፓውንድ የመጀመሪያ ጥያቄም አቅርቧል ነው የተባለው። አሰልጣኝ ቶማስ ፍራንክ የመካከለኛው ክፍላቸውን በቴክኒካል ብቃቱ በበሰለ ተጫዋችም ለማጠናከር በመፈለጋቸው ጆንሰን እንደ ዋነኛ ኢላማ አድርገውታል። ከርቲስ ጆንሰን ቶተንሃም ከጆንስ በተጨማሪ የግራ መስመር ተከላካዩ አንድሬው ሮበርትሰንንም ለማስፈረም በንቃት እየተንቀሳቀሰ ነው የሚገኘው። ሁለቱ የሊቨርፑል ተጫዋቾች በአንድ ላይ ማስፈረም ፍላጎት እንዳለው ነው የሚነገረው። በተለይም የቶተንሃም ረዳት አሰልጣኝ የሆኑት ጆን ሄቲንጋ ቀደም ሲል በፌኖርድ ከአርኔ ስሎት ጋር የሰሩ ናቸው። ለሁለቱ ተጫዋቾችም ትልቅ አድናቆት እንዳላቸው ጭምር ነው የሚነገረው። ምንም እንኳን ቶተንሃም ፍላጎት ቢያሳየም እንዲሁ ሊቨርፑል ከርቲስ ጆንስን በ30 ሚሊዮን ፓውንድ የመልቀቅ ፍላጎት የለውም። አርኔ ስሎት ከርቲስ ጆንስ በቡድናቸው ውስጥ እንደ ወሳኝ ተጫዋች ነው የሚመለከቱት። የርገን ክሎፕ ቀደም ሲል ድንቅ ብለው የገለጹት ከርቲስ ጆንሰን አሁንም በሊቨርፑል ቤት እያደገ ያለ ተጫዋች በመሆኑ ክለቡ ከቀረበው ዋጋ እጅግ የላቀ ገንዘብን እንደሚፈልግ ነው የሚጠበቀው። ሊቨርፑል ከርቲስ ጆንሰን ለመሸጥ የሚስማማ ከሆነ ይህ ሁኔታ ክለቡ የክሪስታል ፓላሱን አማካይ አደም ዋርተንን ለማስፈረም የሚያደርገውን ጥረት እንደሚያፋጥንለት ነው እየተጠቆመ የሚገኘው። ክሪስታል ፓላስ ለማርክ ጉሂ ተተኪ የቸልሲ ተከላካይ ለማስፈረም ይፈልጋል። ክሪስታል ፓላስ የክለቡን አምበል የነበረውን ማርክ ጉሂን በዚህ ወር አጋማሽ በ20 ሚሊዮን ፓውንድም ወደ ማንቸስተር ሲቲ መዘዋወሩን ተከትሎ ክፍተቱን ለመሙላትም የ19 ዓመቱን የቸልሲ ተከላካይ ጆሽ አቼፖንግን ለማስፈረም እያሰበ ነው።
እንደ ስካይ ስፖርት ዘገባ ከሆነ ሁለገብ ተሰጥኦ አቼፖንግ በማዕከላዊ ተከላካይነት፣ በክንፍ ተከላካይነትና በአማካይ ክፍልም የመጫወት ችሎታ አለው። ሁለገብ ተጫዋች በመሆኑም ለክሪስታል ፓላስ እጅግ በጣም ተመራጭ ነው የሚሆነው። ክሪስታል ፓላስ ተጫዋቹን በቋሚነት ወይም በውሰት ለማምጣት አማራጮችን እየተመለከተ ነው። ሁለቱ ክለቦች ጠንካራ የዝውውር ግንኙነት ያላቸው ሲሆን ቀደም ሲል ማርክ ጉሂና ኮነር ጋላገር ከቼልሲ ወደ ክሪስታል ፓላስ በመምጣትም ስኬታማ መሆናቸው የሚታወስ ነው። አቼፖንግ በቼልሲ አዲሱ አሰልጣኝ ሊያም ሮስኒየር ስርም የመሰለፍ እድልን እያገኘ ቢሆንም አሁንም በቋሚነት የመሰለፍ ዋስትና ግን የለውም። ቼልሲ ተጫዋቹን የመሸጥ ፍላጎት ባይኖረውም የተጫዋቹን እድገት ለመረዳትና በውሰት እንዲል ሊፈቅድለት እንደሚችል ግን በርካቶች ያምናሉ። በዚህ የውድድር ዘመን በሁሉም ውድድሮች 17 ጨዋታዎችን አድርጎ አንድ ጎል አስቆጥሯል። በታህሳስ ወር ቼልሲ ውሉን እስከ 2029 ዓ.ም ድረስም አራዝሞለታል። ባየር ሚኒክ ተጫዋቹን ለማስፈረምም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ነው የተገለጸው። ክሪስታል ፓላስ የሊድስ ዩናይትዱን አጥቂ ለማስፈረምም ጥያቄ አቅርበዋል። ክሪስታል ፓላስ ወደ ኤሲ ሚላን ለመጓዝ እየተቃረበ ለሚገኘው ዣን ፊሊፕ ማቴታ ተተኪ እንዲሆን ሆላንዳዊውን የሊድስ ዩናይትድ አጥቂ ጆኤል ፒሮልን ለማስፈረምም ይፋዊ የዝውውር ጥያቄ ማቅረባቸው ነው የተነገረው። እንደ ስካይ ስፖርት ዘገባ ከሆነ የ26 ዓመቱ ፒሮ በሊድስ አሰልጣኝ ዳንኤል ፈርከስ ስር በቂ የመጫወቻ ጊዜን እያገኘ አይደለም። ዘንድሮ በፕሪሚየር ሊጉ የተሰለፈው ለ203 ደቂቃዎች ብቻ ሲሆን ጎል ወይም አመቻችቶ ኳስ ማቀበልም አልቻለም። በአሁኑ ወቅትም በሊድስ ዩናይትድ ቤት ከዶሚኒክ ካልቨርት ሉዊን ጋርና ከሉካስ ንሜቻ ጋርም በመቀጠል ሶስተኛው አማራጭ አጥቂ ሆኗል። ሊድስ ዩናይትድ ይህንን ተጫዋች በግድ ደግሞ ለመሸጥም ፍላጎት ባይኖረውም ለራሱ አዲስ አጥቂ ለማስፈረም ከቻለ ግን ለክሪስታል ፓላስ ጥያቄ ምላሽ ሊሰጥ እንደሚችል ነው የሚጠበቀው። የክሪስታል ፓላሱ አጥቂ ዣን ፊሊፕ ማቴታ ከኤሲ ሚላን ጋር በግል ጥቅማ ጥቅሞች ላይ መስማማቱና ክለቡን ለመልቀቅ መገፋፋቱ ደግሞ ፓላስን በአስቸኳይም አጥቂ ወደ መፈለግም አስገብቶታል። አሰልጣኝ ኦሊቨር ግላስነር በሲስተማቸው ውስጥም ፒሮልን እንደ ጥሩ አማራጭ ነው የሚመለከቱት። ምንም እንኳን የተጫዋች በሊድስ ዩናይትድም የመቆየትና የመታገል ፍላጎት እንዳለው ቢናገርም የክሪስታል ፓላስ ጥያቄ ግን በፕሪሚየር ሊግ በቋሚነት የመሰለፍ እድል ሊሰጠው ስለሚችል ዝውውሩን በደቂቃዎች ልዩነትም ሊወስን የሚችልበት እድሉ እንዳለ ነው የተነገረው። ሊቨርፑል ከሻቪ አሎንዞ ወኪሎች ጋር ንግግር ማድረጉ እየተገለጸ ነው። ክለቡ የውድድር ዘመኑ ከመጠናቀቁ በፊት የ44 ዓመቱን ስፔናዊ አሰልጣኝ ለመሾም ያለውን ዝግጁነት ለማወቅም ንግግር ጀምሯል። ሊቨርፑል ባለፈው የውድድር ዘመን የፕሪሚየር ሊግ ሻምፒዮን ቢሆንም ዘንድሮ ግን ዋንጫውን ለማስጠበቅም ያደረገው ጥረት አልተሳካም። ክለቡ በክረምቱ የዝውውር መስኮት ከፍተኛ ገንዘብ ቢያወጣም በአሁኑ ወቅት በአራቱ ቀዳሚ ክለቦች ወይም ቶፕ 4 ውስጥም ለመግባት እንኳን እየታገለ ነው የሚገኘው። አርነ ስሎት ከተጫዋቹ ምርጥ ብቃትን ማውጣት ባለመቻላቸው ክለቡ ለውጥ ለማድረግ እያሰበ ነው። ሻቪ አሎንዞ በቅርቡ ከሪያል ማድሪድ አሰልጣኝነቱ ከተሰናበተ በኋላ በአሁኑ ወቅት ያለ ስራ ነው የሚገኘው። እንደ ፌጂያስ ዘገባ ከሆነ ከወኪሉ ጋር የተደረገው ንግግር ውጤታማ ነበር። ቶተናም ሻቪ አሎንዞን ለማግኘት ፍላጎት አሳይቷል። ሻቪ አሎንዞ በባየር ሌቨርኩዘን በነበረበት ቆይታ ድንቅ ብቃቱን ያሳየ ሲሆን ለሊቨርፑልም ተስማሚ አሰልጣኝ እንደሚሆን ነው የሚታመነው። የሻቪ አሎንዞ ወደ ሊቨርፑል መምጣት በተለይም በክረምቱ ክለቡን የተቀላቀለውን ፍሎሪያን ቬርትዝን በጣም ደስተኛ ያደርገዋል። ፍሎሪያን ቬርትዝ በሊቨርፑል በነበረው ቆይታ በሻቪ አሎንዞ ስር ከፍተኛ እድገት ማሳየቱ የሚታወስ ሲሆን አሰልጣኙ መምጣታቸው የፍሎሪያን ቬርትዝን ብቃት የበለጠ ሊያሳድገው እንደሚችል ነው ይጠበቃል ተብሎ የሚታመነው። የቶተናሙ አሰልጣኝ ቶማስ ፍራንክ ቡድኑን በውድድር ዘመኑ የመጀመሪያ አጋማሽ ባሳየው ደካማ አፈጻጸም ምክንያት ከፍተኛ ጫና ውስጥ ወድቀዋል። የቀድሞው የብሬንትፈርድ አሰልጣኝ ከቡድኑ ምርጥ ብቃትን ማውጣት ባለመቻላቸው ክለቡ ተተኪ አሰልጣኝ መፈለግ ጀምረዋል። እንደ ፌጂያስ ዘገባ ከሆነ ቶተናም የቀድሞውን የባርሴሎና አሰልጣኝ ሻቪ ሄርናንዴዝን ቶማስ ፍራንክን ለመተካትም እንደ ዋነኛ እጩ መርጠውታል። የክለቡ ቦርድ ሻቪ በባርሴሎና የነበረውን የኳስ ቁጥጥርና የማጥቃት ፍልስፍናን ወደ ቶተናም በማምጣት ቡድኑን እንደሚያነቃቃው ያምናሉ። ቶተናም ጨዋታዎችን በበላይነት ለመምራት እየተቸገረ በመሆኑ የሻቪ የአደረጃጀት ብቃት ወሳኝ እንደሆነ ታምኖበታል። የቶተናም አመራሮች ቡድኑ በቶማስ ፍራንክ ስር መረጋጋት እንዳልቻለም እና ምንም አይነት መሻሻልም እያሳየ እንዳልሆነ በጽኑ ያምናሉ። ክለቡ ጥራት ያላቸው ተጫዋቾች ቢኖሩትም ውጤቱ ግን ደካማ በመሆኑ በቀጣዩ የውድድር ዘመን በአውሮፓ መድረክ ላይ የመሳተፍ ዕድሉ አደጋ ላይ ወድቋል። ቸልሲ ሊያም ሮስኒየርን ከመሾሙ በፊት ሻቪ ሄርናንዴዝን ፈልጎ እንደነበር የሚታወስ ነው። ሻቪ ሄርናንዴዝ ከባርሴሎና ጋር የላሊጋን ዋንጫ ያሸነፈ በመሆኑ ቶተናምን ወደ ዋንጫ ፉክክር ይመልሰዋል የሚል ትልቅ ተስፋ ነው የተጣለበት።
ሊቨርፑል የፉላሙን ተከላካይ አንቶኒ ሮቢንሰንን ለማስፈረም ፍላጎት ማሳየቱን የተነገረው ክለቡ ይህንን የአሜሪካ ብሔራዊ ቡድን ተጫዋች የመረጠው ወደ ቶትናም ሊያመራ ይችላል ተብሎ ለሚጠበቀው አንድሪው ሮበርትሰን ተገቢ ተተኪ ይሆናል በሚል ነው። እንደ ቲም ቶክ ዘገባ ከሆነ የ28 ዓመቱ ሮቢንሰን ሊቨርፑልን የመቀላቀል ከፍተኛ ፍላጎት ነው ያለው። አንድሪው ሮበርትሰን በዚህ ወር ወደ ቶትናም ለመዘዋወር በንግግር ላይ ሲሆን የሊቨርፑል በአስቸኳይ ተተኪ እንዲፈልግ አስገድዶታል። ሊቨርፑል በውድድር ዘመኑ መጀመሪያ ሚሎስ ኪርኬዝን ከቦርንመዝ በ40 ሚሊዮን ፓውንድ ማስፈረሙ የምናስታውሰው ነው። ሮቢንሰን መምጣቱ ለወጣቱ ኪርኬዝም ጠንካራ ተፎካካሪ በመሆን የቡድኑን የተከላካይ ክፍል ያጠናክረዋል ተብሎ ነው የሚታሰበው። ሮቢንሰን በፉላም ቤት በነበረው ቆይታ የሚደነቅ ስታቲስቲክስ ነው ያለው። 200 በላይ ጨዋታዎችን አድርጓል። ከ22 በላይ አሲስቶችንም እንዲሁ ማድረግ የቻለበትንና 3 ጎሎችን ያስቆጠረበት አጋጣሚ ነው ያለው። ሊቨርፑል ተጫዋቹን ለማስፈረም የሚያስችል የገንዘብ አቅም አለው። ሆኖም ዝውውሩ የሚሳካው ግን አንድሪው ሮበርትሰን ወደ ቶትናም መሄዱ ሲረጋገጥ ብቻ እንደሆነ ይገመታል። ሮበርትሰን በአሁን ወቅትም በአርነ ስሎት ስር ቋሚ መሰለፍ ዕድልን እያገኘ ባለመሆኑ ለስኮትላንድ ብሔራዊ ቡድን ዝግጁ ለመሆን ወደ ቶትናም መሄድን ይመርጣል ተብሎ እንደሚታሰብ ነው መረጃዎቹ የበጡት። ሪያል ማድሪድ የቸልሲውን አምበል ኤንዞ ፈርናንዴዝን ለማስፈረም እያሰበ ነው። ሪያል ማድሪድ የቸልሲውን የአርጀንቲናዊውን አማካይ ኤንዞ ፈርናንዴዝን ለማስፈረም ትኩረት ማድረጉን የተዘገበው። እንደ ዘገባው ከሆነ ማድሪድ ኤንዞ ፈርናንዴዝን የመካከለኛ ክፍላቸውን ወደ ቀጣይ ምዕራፍም ሊያሸጋግር የሚችል ታላቅ ዝውውር አድርገው ነው የሚመለከቱት። የቀድሞ የቸልሲ ኮከብ ጆኮል ባለው ሁኔታም ሲናገር የማድሪድ ተጽዕኖ ሪያል ማድሪድ ማንኛውንም ተጫዋች ሲፈልግ የተጫዋችን ሀሳብ ማስቀየር ይችላል ሲልም ነው ስጋቱን የገለጸው። የ25 ዓመቱ ኤንዞ በአሁኑ ትልልቅ ዋንጫዎችን ማሸነፍ የሚፈልግበት እድሜ ላይ በመሆኑ እንዲሁ ቸልሲ ተጫዋቹን ማቆየት ካልቻለ ወደ ማድሪድ የማምራት እድሉ ከፍተኛ እንደሆነ የተነገረው። ኤንዞ በዘንድሮ የውድድር ዘመን በቸልሲ ቤት እጅግ አስደናቂ ጊዜን እያሳለፈ ነው የሚገኘው። በዚህ የውድድር ዘመን በ32 ጨዋታዎች 8 ግቦችን እና 4 አሲስቶችን አስመዝግቧል። ክለቡን ከተቀላቀለ ጀምሮ እስካሁን ድረስ ባደረጋቸው ጨዋታዎችን በአጠቃላይ 25 ግቦችን እና 27 አሲስቶች ላይም በቀጥታ ተሳትፏል። ሪስ ጄምስ በሌለበት ወቅትም አምበል ሆኖ በመጫወትም የወጣቱን ቡድን በመምራት ረገድ ትልቅ ሚናን እየተጫወተ ነው። ምንም እንኳን የቸልሲ አዲሱ አሰልጣኝ ሊያም ሮስኒየር ኤንዞ በቡድናቸው ውስጥ ወሳኝ እንደሆነ ቢገልጹም በስፔን በኩል ግን ሪያል ማድሪድ ተጫዋቹን ለማግኘት ከ100 ሚሊዮን ፓውንድ በላይ ለማውጣት እየተዘጋጀ እንደሆነ ይነገራል። ቸልሲ ተጫዋቹን ከሸጠም ትልቅ የጨዋታ አውታሩንና መሪውን ደግሞ እንደሚያጣ ነው የሚገመተው። ቸልሲ የ45 ሚሊዮን ዩሮን አርጀንቲናዊ ድንቅ ታዳጊ ለማስፈረም እየገፋ ነው። ቸልሲ የሪያል ማድሪዱን ወጣት አማካይ ፍራንኮ ማስታንቱኖን ለማስፈረም ነው ከፍተኛ ፍላጎት ማሳየቱ የተዘገበው። እንደ ፌጂያስ ዘገባ ከሆነ የ18 ዓመቱ አርጀንቲናዊ በሪያል ማድሪድ ቤት በቂ የመጫወት ጊዜን ለማግኘት እየተቸገረ በመሆኑ ቸልሲ ተጫዋቹን በውሰቱን ለማምጣትም ንግግር ነው የጀመረው። ሪያል ማድሪድ የተጫዋቹን እድገት ለማፋጠን ሲል በውሰት እንዲሄድ ሊፈቅድለት የሚችልበት እድሎች አሉ። ተጫዋቹ በማድሪድ ተጠባባቂ ወንበር ላይ ከመቀመጥ ይልቅ በቋሚነት እንዲጫወትም ነው የሚፈልጉት። ቸልሲ ማስታንቱኖን ሪያል ማድሪድን ከመቀላቀሉ በፊትም ሊያስፈርመው ፈልገው እንደነበር ይታወሳል። ማስታንቱኖ በማዕከላዊ የማጥቃት አማካኝነትም ሆነ በቀኝ መስመር አጥቂነት መሰለፍ የሚችል ሁለገብ ተጫዋች ነው። በዘንድሮው የውድድር ዘመን በላሊጋ 683 ደቂቃዎችን የተጫወተ ሲሆን 1 ጎል አስቆጥሯል። ቸልሲ በአማካይ ክፍሉ ላይ ለሚፈልገው ፈጠራና ፍጥነትም ተጫዋቹ ትልቅ እገዛ ሊያደርግ እንደሚችል ይታመናል። ለታዳጊው ማስታንቱኖ በፕሪሚየር ሊጉ የመጫወት እድል ማግኘቱ ለብቃቱ እድገትም ትልቅ አስተዋጽኦ ይኖረዋል። ቸልሲም ያለምንም ትልቅ የገንዘብ ኢንቨስትመንት በውሰት ስለሚሆን በውድድር ዘመኑ ሁለተኛው አጋማሽ ቡድኑን ለማጠናከርም ጥሩ አጋጣሚ ይሆንለታል ተብሎ ነው የሚታሰበው። ሊቨርፑልና ቸልሲ ለኦሪዮል ቹዋሜኒ የ100 ሚሊዮን ዩሮ ጥያቄን አቀረቡ። የሪያል ማድሪዱ አማካይ ኦሪዮል ሹዋሜኒ ለክለቡ ሊለቅ እንደሚችል የሚወሩ ወሬዎች እየጨመሩ መጥተዋል። በአሁኑ ወቅት ሁለቱ የፕሪሚየር ሊግ ክለቦችም ሊቨርፑልና ቶተንሃም ተጫዋቹን ለማግኘትም ከፍተኛ ፉክክር ውስጥ ገብተዋል። እንደ ፌጂያስ ዘገባ ከሆነ ሊቨርፑልና ቶተንሃም ለእያንዳንዳቸው ለ25 ዓመቱ ፈረንሳዊ አማካይም 100 ሚሊዮን ዩሮ ለማቅረብ ተዘጋጅተዋል። ቸልሲና ማንቸስተር ዩናይትድም የተጫዋቹን ሁኔታ በቅርበት እየተከታተሉ ነው የሚገኙት። አርነ ስሎት በአሁኑ ወቅት ሪያ ግራቨንበርችን እንደ ተከላካይ አማካይ እየተጠቀሙበት ይገኛሉ። ቹዋሜኒ መምጣቱ ግራቨንበርች ወደ ተፈጥሯዊ የማጥቃት አማካኝነት ሚናው እንዲመለስና ቡድኑ የተሻለ የመከላከል ጥንካሬ እንዲኖረውም ይረዳዋል። ክለቡ በመካከለኛው ክፍሉ ላይ የተሻለ ቁጥጥርና የመከላከል ሽፋን ይፈልጋል። ቹዋሜኒ ለኢቪስ ቢሱማ የተሻለ ብቃት እንዳለው የሚታመን ሲሆን የዣኦ ፓሊኒሃ የውሰት ውል መጠናቀቁን ተከትሎ ለክለቡ ወሳኝ ዝውውር ይሆናል ተብሎ ነው የሚታሰበው። ሪያል ማድሪድ በ100 ሚሊዮን ዩሮ ተጫዋቹን በመሸጥ ሌሎች የቡድን ክፍሎችንም ለማጠናከር ሊፈተን ይችላል።
ሆኖም ግን ክለቡ በአሁኑ ወቅት ተጫዋቹን ለመሸጥም እየቸኮለ እንዳልሆነና በዚህ ወር በጥር የሚደረግ ዝውውርም እንደማይኖር ነው የተገለጸው። ሁኔታው በክረምቱ የዝውውር መስኮትም በይፋ ሊወሰን እንደሚችል ይጠበቃል። ማይክል ካሪክ አርሰናልን ለማሸነፍ ምሽት ላይ ያደረጉት ጥራት ያለው ዝግጅትን ይፋ አድርጓል። ማይክል ካሪክ ማንቸስተር ዩናይትድ አርሰናልን 3-2 እንዲያሸንፍ የረዳውን የጨዋታ እቅድን ለማውጣትም ሌሊቱን ሙሉ ሲሰራ ማደሩን የተነገረው። እንደ መረጃው ከሆነ የዩናይትድ ድልም በተድላ የመጣ ሳይሆን በከፍተኛ ጥረትና ጥናትም የተገኘ ነው። ካሪክ እና ረዳቶቻቸው የአርሰናልን የመጨረሻ 5 ጨዋታዎች ሙሉ በሙሉ በመመልከት እስከ ሌሊቱ ድረስም በቪዲዮ ትንተና ላይ ተጠምደው እንደነበር ይናገራል። የአጫውት ለውጥም ካሪክ ቡድኑን ወደ 4-2-3-1 አደረጃጀት በመቀየር አርሰናልን በአመቺ አጋጣሚዎች ካውንተር አታክ ለመጠቀም የነደፉት እቅድም በሚገባ ሰርቶላቸዋል። በተለይም ፓትሪክ ዶርጉ በአዲሱ ሚናው ላይ ድንቅ ብቃቱን ያሳየው። ማይክል ካሪክ በሁለተኛው የጊዜያዊ አሰልጣኝነት ቆይታቸው በሊጉ ጠንካራ የተባሉትን 2 ክለቦች ማሸነፍ ችለዋል። ማንቸስተር ሲቲን ከሳምንታት በፊት 2-0 በማሸነፍ ፔፕ ጋርዲዮላን አስገርሞ ነበር። አርሰናልንም አሁን አሸንፏል። አሁን ደግሞ በኤምሬትስ ስቴዲየም ነው ሚኬል አርቴታውን አርሰናል በታክቲክ ጭምር በመብለጥ ድል የቀናቸው። ይህ ውጤት በሩበን አሞሪም ዘመንም በክለብ ውስጥ የነበረውን የመዳከም ስሜት ሙሉ በሙሉ ቀይሮታል። ዩናይትድ በአሁኑ ወቅት የተደራጀ በመልሶ ማጥቃት አደገኛና የተጋጣሚውን እንቅስቃሴ አስቀድሞ የሚያውቅ ቡድን ሆኖ ቀርቧል። ማይክል ካሪክና ማንቸስተር ዩናይትድ ቀጣይ ጨዋታዎችን የሚቀጥለው እሁድ በኦልድ ትራፎርድ ከፉልሃም ጋር እንደሚያደርጉ ነው የሚታወቀው። ማንቸስተር ዩናይትድ የ18 ዓመቱን ፈረንሳዊ አጥቂ ለማስፈረም እየፈለገ ነው። በሬንስ ቤት ድንቅ ብቃቱን እያሳየ የሚገኘው ወጣቱ አጥቂ ሙሐመድ ካደር ማቴ የበርካታ ክለቦችን ትኩረት እየሳበ ነው። እንደ ፉት መርካቶ ዘገባ ከሆነ የሳዑዲ አረቢያው አልሂላል ለተጫዋቹ 40 ሚሊዮን ዩሮ ለመክፈል ዝግጁ መሆኑን የተነገረው። ማንቸስተር ዩናይትድ የአልሂላልን ዝውውር በማደናቀፍም የ18 ዓመቱን ታዳጊ ወደ ኦልድ ትራፎርድ ለማምጣት ከፍተኛ ፍላጎት አሳይቷል። በዚህ ውድድር ዘመን በሁሉም ውድድሮች 3 ግቦችን ያስቆጠረ ሲሆን በዩናይትድ ቤትም ካሉ ጥራት ያላቸው ተጫዋቾች ጋር ሲጫወት ብቃቱ የበለጠ ሊጨምር እንደሚችል ታምኖበታል። ክለቡ በማጥቃት ክፍሉ ላይ ተጨማሪ ጥራት የሚፈልግ ሲሆን ማቴ ደግሞ እንደ ረጅም ጊዜ ኢንቨስትመንትም ይመለከተዋል። ዩናይትድ ወጣት ተጫዋቾችን በማሳደግ ጥሩ ታሪክ ያለው መሆኑ ለማቴ ደግሞ እድገት ጠቃሚ ሊሆን እንደሚችል ነው። ወደ ፕሪሚየር ሊጉም የመዘዋወር እድልም ለማንኛውም ወጣት ተጫዋችም ማስደሳች ነው። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንዱ በመሆኑ ይፋዊ ጥያቄን ካቀረበ ተጫዋቹ ወደ ሳዑዲ ከመሄድ ይልቅም ወደ እንግሊዝ ማምጣትን ወይም ማምራትን ሊመርጥ እንደሚችል ነው የተነገረው። ቸልሲና ቶተንሃም ዱሻን ቭላሆቪችን በነፃ ለማስፈረም እየተፎካከሩ ነው። ቸልሲና ቶተንሃም ሆትስፐርስ የ26 ዓመቱን የዩቬንቱስ አጥቂ ዱሻን ቭላሆቪችን የውድድር ዘመኑ ሲያልቅም በነፃ ዝውውር ለማስፈረም ንግግር መጀመራቸው ነው የተዘገበው። እንደ ቲም ቶክ ዘገባ ከሆነ ለቶተንሃሞች ክለቡ በማጥቃት ክፍሉ ላይ ተጨማሪ ጥራት ይፈልጋል። ዶሚኒክ ሶላንኬ በቋሚነት ግቦችን እያስቆጠረ ባለመሆኑ ዱሻን ቭላሆቪች ለቦታው ጠንካራ ተፎካካሪ ይሆናል ተብሎ ነው የሚታመነው። ሊያም ዴላፕ እና ዣኦ ፔድሮ ተስፋ ሰጪ ወጣቶች ቢሆኑም ቸልሲን በቋሚነት ግብ የሚያስቆጥር አጥቂ ይፈልጋል። የዱሻን ቭላሆቪች አካላዊ ጥንካሬና ኳስን መስርቶ የመጫወት ብቃትም ለኮል ፓልመር የመሳሰሉ ተጫዋቾችም አመቺ ሁኔታን ነው የሚፈጥረው። ዱሻን ቭላሆቪች በክረምቱ ኮንትራቱ ስለሚያልቅም ማንኛውም ክለብ በአሁኑ የቅድመ ውል ስምምነት ወይም ፕሪ ኮንትራት በማድረግም በነፃ ሊያዘዋውረው ይችላል። እንዲህ ያለ ከፍተኛ ብቃት ያለው አጥቂን በነፃ ለማግኘትም ሁለቱም ደግሞ ክለቦች ትልቅ ስኬት ነው። ሰርቢያዊው አጥቂ ወደ ፕሪሚየር ሊግ የመምጣት ከፍተኛ ፍላጎት አለው። በተለይም ለትልልቅ ዋንጫዎችን በሚፎካከርና ጥራት ያላቸው ተጫዋቾች ባሉበት ክለብ ውስጥም የመጫወት እቅድ አለው። ቶተንሃምም ሆነ ቸልሲ ለተጫዋቹ ሳቢ መዳረሻዎች ናቸው። ዱሻን ቭላሆቪች በጣሊያን ሴሪኤ ያሳየው ድንቅ የመግባባት ብቃትም ወደ እንግሊዝ ፕሪሚየር ሊግ ማምጣት ከቻለም የሁለቱ ክለቦች የማጥቃት ችግርን ሊቀርፍላቸው እንደሚችል ነው የተነገረው። ሊቨርፑልና ቸልሲ ለፈረንሳዊው ድንቅ የተከላካይ ስፍራ ተጫዋች ለሆነው ጄረሚ ዣኩዌ እየተፎካከሩ ነው። ሊቨርፑል የ20 ዓመቱን የሬንስ ተከላካይ ጄረሚ ዣኩዌን ለማስፈረም ወደ ዝውውር ፉክክር መግባቱ ነው እየተገለጸ የሚገኘው። ቸልሲ ተጫዋቹን በአሁኑ የጥር ተጫዋቾች የዝውውር መስኮት ለማስፈረም ጥያቄ ቢያቀርብም የፈረንሳዩ ክለብ ሬንስ ግን ጥያቄውን ውድቅ አድርጎታል። ወጣቱ ተከላካይ በፈረንሳይ ሊግ እያሳየ ያለው ብቃት የበርካታ ታላላቅ ክለቦችን ትኩረት ስቧል። በፍሬንች ሊግ 1 በ17 ጨዋታዎች ላይ ተሰልፈው እንዲሁ 1514 ደቂቃዎችን የተጫወተው 5 ጊዜም ግብ ሳይቆጠርበት መውጣት የቻለ ተጫዋች ነው። በአሁኑ ወቅት የገበያ ዋጋው 20 ሚሊዮን ዩሮ አካባቢ ቢገመትም ሬንስ ግን ከ60 እስከ 75 ሚሊዮን ዩሮ ይፈልጋል ነው የተባለው። ሊቨርፑል ጄረሚ ዣኮ የፈለገውን በክረምቱ ክለቡን በነፃ እንዲሁ ዝውውርም ለቆ ለሚወጣው ኢብራሂማ ኮናቴም ተገቢ ተተኪ ይሆናል በሚል ነው።
አሰልጣኝ አርነ ስሎት ወጣቱን ተከላካይ ወደፊት የክለቡን ኮከብ እንዲሆንም ለማሳደግ እቅድ አላቸው። ባየር ሚኒክም ተጫዋቹን በቅርብ እየተከታተለ ይገኛል። ቸልሲ በተከላካይ ክፍሉ ላይ ካለው ድክመት አንጻር ጀረሚ ዣኮይ አሁን ላይ ለማግኘትም ከፍተኛ ጥረት እያደረገ ነው። በተለይም እንደ አክሰል ዲሳሲና ቤንዌት ባዲያሼል ያሉ ተጫዋቾችን ለመተካትም ጀረሚ ዣኮይ ተመራጭ ነው። ተጫዋቹ ራሱ ወደ ቼልሲ ስታንፈርድ ብሪጅ የመሄድ ፍላጎት እንዳለው አንዳንድ ዘገባዎች ይጠቁማሉ። ሬንስ ተጫዋቹን በጥር ወር ከመሸጥ ይልቅ በክረምቱ የዝውውር መስኮትም ከፍተኛ የገንዘብ ጨረታ እንዲኖርም ይፈልጋል። ተጫዋቹ የተሻለ መጫወቻ ጊዜ የሚያገኝበት ክለብን መምረጥም እንዳለበት ጭምር ነው እየተነገረው የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ የዝውውር መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም ነው በአክብሮትም የምመኘው።